ማርያም ሲባል ቅር የሚልህ ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውሰው እወዳለሁ። መቼም ለዚህም ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስሽ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመውም ስሙን ግን ለመጥራት ግን አንድ ቃል አልበቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እናት እንዴት ያለች ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጣራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች ናት! ከወለደችው በኋላስ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኛችው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛ ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ላንተ ለማጠጣት የጡቶችን ምንጭ እንዴት ልክፈታቸው ይቻለኛል? ሁሉን ከገበታህ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብርን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ላንተ እንዴት ያለ የማባበል ዜማን ላዜምልህ እችላለሁ? እንደ ማንኛውም ሕፃን ላንተ ሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትን የተወለድህ አይደለህም። ጽንሰትህ አዲስ ነው፣ ልደትህም ታምር ነው። በመንፈስ ካልሆነ ላንተ ሊዘምር የሚችል ማን ነው? ድንግል ማርያም ሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታ ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክታገኘው ጠብቄ ተከትያት ገባሁ። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ሉቃስ 2:48 እንደተጻፈው ምን ብላ ተጠራ ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አታለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህን? ዜማ ድንግሊቱ ተጨንቃለች። ማን ብዬ ብጠራህ ይሻለኛል? ልጄ ብዬ ልጥራህ? ወንድሜ ልበልህ? ሙሽራዬስ ብዬ ልጥራህ? ጌታዬስ ልበልህ?